قالي ريفريكي يا مغاني زمان نور والعزة زمان ቋንቋው አረብኛ ሊሆን ይችላል። ዜማው ግን ከደማችን የተዋሃደ የሆነ ቦታ የምናውቀው ይመስላል። የሄለን በርሄን ኡዛዛ አሌና በየሬስቶራንቱ ሲያስተጋባ የቬሮኒካ ዳና ድምፅ ማህበራዊ ሚዲያውን ሲያናውጠው ብዙዎቻችን አንድ ጥያቄ እንጠይቅ ይሆናል። ለመሆኑ የሱዳን ሙዚቃ ለምን በኢትዮጵያውያን ጆሮ ውስጥ እንዲህ በቀላሉ ሰረገ? ለምንስ የኢትዮጵያ ድምፅ በካርቱም ጎዳናዎች ላይ እንደ አገር በቀል ሙዚቃ ይወደዳል? የሱዳንን ሙዚቃስ ለምን እንዲህ ልንወድ ይቻለን? የሚል ወደ 1960ዎቹና 70ዎቹ የሙዚቃ ወርቃማ ዘመን እንመለስ። አዲስ አበባ በዘመናዊ ሙዚቃ ስትናወጥ ታላቁ የሱዳን ድምፃዊ መሐመድ ወርዲና አብዱልከሪም አልካብሊ አዲስ አበባ ሂልተን መድረክ ላይ ሲቆሙ ህዝቡ በደስታ ያብድ ነበር። አሊቢራ በሱዳንኛ ሲያንጎራጉር መሐሙድ አህመድ ካርቱም ላይ በክብር አቀባበል ይደረግለት ነበር። ሙዚቃው ድንበር አጥቶ ሰይድ ኸሊፋ ማምቦ ኤል ሱዳኒ እያለ የአዲስ አበባ መድረክ ላይ ሲያቀልጠው፣ የአማርኛ ሙዚቃዎች ደግሞ በካርቱም የሙዚቃ ስቱዲዮዎች ውስጥ ይቀረጹ ነበር። የሁለቱን ህዝቦች የሙዚቃ ትስስር ለመቃኘት ስንነሳ ለምን የሱዳን ሙዚቃ ለኢትዮጵያውያን ጆሮ በቀላሉ ይለመዳል? ለምንስ የኢትዮጵያ ሙዚቃ ሱዳን ውስጥ ይወደዳል? ለሚለው ጥያቄ ምላሽ መስጠት አስፈላጊ ነው። ብዙዎች የሁለቱ ህዝቦች ሙዚቃዎች የአምስትዮሽ ወይንም ፔንታቶኒክ ስኬል የዜማ ስልት መጠቀማቸው አንዳቸው የአንዳቸውን ሙዚቃ ለመውደዳቸው እንደ ምክንያት ቢያቀርቡትም ቁርኝቱ ግን ከዚህ የላቀ መሆኑ ማሳየት ይቻላል። የሙዚቃ ባለሙያዎች ሲናገሩ ዓለም በሰባት የሙዚቃ አይነቶች ስትደንስ፣ ምስራቅ አፍሪካ ግን የራሷ ሚስጥራዊ ኮድ ወይንም የአምስትዮሽ ቅኝት ወይም ፔንታቶኒክ ስኬል ነበራት። የሱዳን አቂባ ሙዚቃ የራሳችንን ትዝታና ባቲ ቅኝት ነው የሚተነፍሰው። ለዚህ ነው የሱዳን ድምፃውያን ሲያንጎራጉሩ የጎንደር ወይም የወሎ ጥልቅ የዜማ ስሜት የሚሰማን። ቋንቋ ቢለያይም ጆሮአችን ግን አንድ አይነት የዜማ ስነልቦና ነው የሚጋራው ይላሉ። በእርግጥም ሁለቱም ሀገራት የሚጠቀሙት በምዕራባውያን ዘንድ ከሚታወቀው ባለ 7 ኖት ወይም ዲያቶኒክ የተለየና ባለ 5 ኖት ወይም ፔንታቶኒክ የዜማ ቅኝትን ነው። የሱዳን አቂባ ሙዚቃም ሆነ የኢትዮጵያ ቅኝቶች በተለይ ትዝታና ባቲ ተመሳሳይ የድምፅ እርከንና ስሜት ያላቸው ናቸው። ከዚህም በላይ የሁለቱ ሀገራት ሙዚቃዎች የቅኝት መመሳሰል ከፍተኛ ነው ማለት ይቻላል። የሱዳን ሙዚቃዎች አብዛኛውን ጊዜ ከኢትዮጵያ የትዝታ ቅኝት ወይም ሜጀር ፔንታቶኒክ እና የባቲ ቅኝት ጋር ቀጥተኛ መዋቅር አላቸው። ለምሳሌ ቬሮኒካ ዳና የዘፈነችው የሱዳን ዘፈን አልማማኑ እና ሄለን በርሄ የዘፈነችው ኡዛዛ አሌና በኢትዮጵያውያን ጆሮ ውስጥ የባቲ ወይም የትዝታ ስሜትን በቀላሉ ስለሚቀሰቅሱ እናዳምጣቸዋለን። እንግዳ ሆነውም አይሰሙንም። በሪትም ረገድም ቢሆን የሱዳን ሙዚቃ የከበሮ አጠቃቀም በተለይ የደርቡካና የታር እና የሪትም ፍሰት ከጎንደርና ከሰሜኑ የሀገራችን ክፍል የእስክስታና የሽለላ የሪትም ምቅሎች ጋር ይስማማል። በሱዳን ሙዚቃ ውስጥ የቫዮሊንና የአኮርዲዮን አጠቃቀም ልክ እንደ ኢትዮጵያ 1970ዎቹ የሙዚቃ ዘመን አይነት አደረጃጀት አለው። ከሁሉም በላቀ ግን ለሁለቱ ህዝቦች ሙዚቃ ውህደት ትልቁ ሚና የሚጫወተው የሁለቱ ህዝቦች የስነ ልቦና ትስስር ነው ማለት ይቻላል። የሱዳን ሙዚቃ ውስጥ ያለው ናፍቆት ወይም ሳውዳና የኢትዮጵያ ትዝታ ፍጹም ተመሳሳይ ስሜት አላቸው። ሁለቱም ህዝቦች በሙዚቃዎቻቸው ውስጥ ፍቅርን፣ ናፍቆትንና ሀዘንን የሚገልጹበት መንገድ ተመሳሳይ ነው። ይህ ተመሳሳይነት ነው እንግዲህ አንዱ ህዝብ የሌላውን ህዝብ ሙዚቃ እንደ ራሱ እንዲያይና ስሜቱንም እንዲጋራ የሚያደርገው። የሱዳን ሙዚቃ የአረብኛ ግጥም ስልትና ከአፍሪካዊ የአምስተኞች ወይም ፔንታቶኒክ ቅኝት ጋር ያዋሃደ በመሆኑ ለኢትዮጵያውያን አፍሪካውያን ጆሮም ሆነ ለአረብኛው ዓለም እኩል የሚስብ ልዩ ጣዕም አለው። የሁለቱ ሀገራት ሙዚቃዎች የባለ 5 ኖት መሆናቸው እና ከቅኝት ከመመሳሰላቸው በተጨማሪ የሁለቱ ሀገራት ህዝቦች ታሪካዊና ባህላዊ ትስስር ለሙዚቃዎቹ መወደድ ትልቅ አስተዋጽኦ አድርጓል። የህዝቦቹ የሙዚቃ ትስስርም ቢሆን የዘመናዊ ሙዚቃ አባት ከሆኑት ከና ማሀሸቴ ወይም አማሃ ሪከርድስና ከቀደሙት የሙዚቃ ታታሚዎች ዘመን የቀደመ ነበር። ይሁን እንጂ በተለይ በ1960ዎቹና 70ዎቹ በሁለቱ ህዝቦች መካከል ያለው የዘመናዊ ሙዚቃ ትስስሩን ጠንካራ አድርጎታል። በዛ ዘመን የሱዳን ታዋቂ የሙዚቃ ባንዶችና ድምፃውያን እንደ መሐመድ ወርዲና አብዱልከሪም አልካብሊ አዲስ አበባ መጥተው በሂልተን ሆቴልና በተለያዩ መድረኮች ትልልቅ ኮንሰርቶችን ያቀርቡ ነበር። ይህ በካርቱምና በአዲስ አበባ መካከል የነበረ የጠበቀ የሙዚቃ ቁርኝት በተለይ በዘመናዊ ዓለም የህዝብ ለህዝብ ግንኙነትና የሙዚቃ ትውውቅ ትልቅ አስተዋጽኦን አድርጓል። ለምሳሌ ያህል የድምፃዊ አሊቢራና የመሐሙድ አህመድ አስተዋጽኦ ታላቅ ነበር ማለት ይቻላል። ድምፃዊ አሊቢራ በሱዳንኛ ዘፈኖች በመጫወትና ከሱዳን አርቲስቶች ጋር በመስራት ቀዳሚ የነበረ ድምፃዊ ነው። አሊቢራ በሱዳን ለረጅም ዓመታት እንደመኖሩና አረብኛንም አቀላጥፎ መናገሩ የሱዳንኛ ሙዚቃዎችን ወደ ኦሮምኛ ቋንቋ በመቀየርና የሁለቱን ሀገራት የሙዚቃ ትስስር በማሳደግ ረገድ ቀድሞ ይጠቀሳል።
አንጋፋው ድምፃዊ ጥላሁን ገሰሰም በርካታ የሱዳንኛ ሙዚቃዎችን ወደ ተለያዩ የሀገር ውስጥ ቋንቋዎች በመቀየር የተጫወተ ሲሆን በተለይ ከመሐሙድ ወርዲ ጋር ጥብቅ የስራ ግንኙነት ፈጥረው እንደነበር ይታወሳል። መሐሙድ አህመድ፣ ጥላሁን ገሰሰ፣ አስቴር አወቀም በሱዳን ሕዝብ ዘንድ እጅግ የተወደዱና እስከዛሬም በካርቱም ጎዳናዎች የሚደመጡ ናቸው። ብዙ የኢትዮጵያ ዘፈኖች ወደ ሱዳንኛ፣ የሱዳንኛ ዘፈኖች ደግሞ ወደ አማርኛ ተተርጉመው ዘፍነዋል። ለምሳሌ ጥላሁን ገሰሰ በርካታ ሙዚቃዎች በሱዳንኛ ተሰርተዋል። በተመሳሳይ የሱዳን ታዋቂ ዘፈኖችም በኦሮምኛ፣ በአማርኛና በሌሎች ቋንቋዎች ተደርሰዋል። ከዚህ በተጨማሪ በተለይ በዘመኑ ታላላቅ የሚባሉት የፖሊስ ኦርኬስትራና የክብር ዘበኛ ባንዶች እንደነ ሰይድ ከሊፋና መሐመድ ወርዲ ያሉ የሱዳን ድምፃውያን በአዲስ አበባ የሚያቀርቧቸውን የሙዚቃ ስራዎች ያጅቡ እንደነበር ታሪካቸው የሚያስረዳ ሲሆን ይህም የሁለቱ ህዝቦች ትስስር ምን ያህል ጥብቅ እንደነበር ያሳያል። ቀደም ሲል የተሰሩት የሱዳንኛና የአማርኛ ዘፈኖች በዚህ ቪዲዮ እንደማሳያ ለመጥቀስ ብንሞክር እንኳን ከቅርብ ጊዜዎቹ ተሞክሮዎች ብንነሳ የሄለን በርሄ ውዛዛሌን አጠቃሽ ነው። ይህ ዘፈን በመጀመሪያ የተዘፈነው በታዋቂ የሱዳን ድምፃዊት ሳጀን ዲላሊ ሲሆን ሄለን በርሄ ደግሞ ዘመናዊ የሬጌና የአፍሮቢት ስልትን በመጨመር የራሷን የድምፅ ውበት አውጥታበታለች። ዘፈኑ የሁለቱን ሀገራት ወጣቶች በቲክቶክ እና በዩቲዩብ ያገናኘ ድልድይ ሆኗል ማለት ይቻላል። በቅርብ የተደመጠ የሚገኘውና በቬሮኒካ ዳና የተቀነቀነው የሱዳንኛ ሙዚቃም የሁለቱን ሀገራት ህዝቦች ከብዙ ጊዜ በኋላ እንደ አዲስ በሙዚቃ ያስተሳሰረ ነው ማለት ይቻላል። ቬሮኒካ በቅርቡ የተጫወተችው የሱዳንኛ ዘፈን ወይም አልማማኑ የሰይድ ሀሊፋ ስራዎች አይነት ስሜት ያላቸው በሱዳንና በኢትዮጵያ ማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። የቬሮኒካ የድምፅ አወጣጥ ከሱዳን የባህል አዘፋፈን ስልት ጋር ፍጹም መዋሃዱ ለስራው መሳካት ትልቅ ምክንያት ነው ማለት ይቻላል። ከቅርብ ጊዜ ተሞክሮቻችን ቬሮኒካና ሄለንን እንደጠቀስነው ሁሉ ቀደም ካሉ ኢትዮጵያና ሱዳኒዎችን እንጥቀስ ብንል አንጋፋ ሙዚቀኞችን እናነሳለን። የሱዳን ሙዚቃ ሲነሳ በኢትዮጵያውያን ዘንድ ቀድሞ የሚታወሰው ሰይድ ሀሊፋ አንዱ ነው። ሰይድ ከሊፋ በተለይ ማምቦ ኤል ሱዳኒ እና ኢዛያኩም በሚሉ ዘፈኖቹ በኢትዮጵያውያን እጅጉን የታወቀ ነበር። የእርሱ ዘፈኖች በርካታ የሀገራችን የጥንት ባንዶች እንደ ፖሊስና ክብር ዘበኛ ባንድ በየመድረኩም ይጫወቱት ነበር። ኢትዮጵያውያን ሙዚቃዎችን ቢሆኑ የሱዳንኛ ሙዚቃዎችን በአማርኛም ይሁን በሌላ ቋንቋ ገጥሞ በመቀየር ለዘመናት ሲጫወቷቸው ኖረዋል። ከሰለሞን ደነቀ እስከ መሐሙድ አህመድ፣ ከጥላሁን ገሰሰ እስከ አሊ ቢራ የሱዳን ሙዚቃዎችን ወደ አማርኛ መቀየር ተጫውተዋል። ለዚህ ቪዲዮ ሀሳብ መነሻ የሆነን በቅርቡ በሄለን በርሄ ሰሞኑ ደግሞ በድምፃዊት ቬሮኒካ ዳነ እንደ አዲስ እየተነቃቃ የሚገኘው የሁለቱ ሀገራት የሙዚቃ ግንኙነት ነው። እነዚህ ድንቅ ድምፃውያን የፈጠሩት የሙዚቃ መነቃቃት ወደፊት ምን ያህል ድንቅ ስራዎችን ይዞ ልንመጣ ይሆን? ምክንያቱም የኢትዮጵያና የሱዳን ሙዚቃ ግንኙነት የባህል መወራረስ ብቻ አይደለም፣ ይልቁንም የአንድ ማህፀን ልጆች የዜማ እስትንፋስ እንጂ። አባይ ወንዝ መፍሰሱን እስካላቆመ ድረስ ይህ የዜማ ትስስርና የህዝብ ለህዝብ ፍቅርም የሚቆም አይመስልም። ዘመን ኑር ወልኢዘ ዘማን